የወይዘሮ መነን ሴራ ተጋለጠባት። አዘሯ ጸዳ ከቤት ተባራለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። ዛሬም በሀብል ድራማ ክፍል 24 ተመልሼ መጥቻለሁ። ክፍል 24 እንግዲህ የሚጀምረው ወይዘሮ ሀና ጌተሩ ከኩክሻ ጋር የዲኤንኤ ምርመራ ማድረግ እፈልጋለሁ በማለት ነግራቸው ነበር። እናም ሁለቱም ደንግጦ የምን ዲኤንኤ ምርመራ አላመንሽኝም ማለት ነው እያሉ እርስ በራሳቸው እየተግሮጦሮጡ መናገራቸውን ቀጠሉ። በመሀል የወይዘሮ ሀና ስልክ ተደወለ እና ልጇ ነበረች። ከዛም በኋላ ልጇ መልሼ እደውልልሻለሁ ትልቅ ቁም ነገር ላይ ነኝ ስትል አይ አውሪኝ፣ እኔ ሰፕራይዝ እኮ ወዳለሁ ትኬት ቁርጭልኝ ብዬ መጥቻለሁ ስትል ታናሽ እህቷ እንግዲህ እንደመጣች ትነግራታለች። ከዛ ወደ ጓሮ ሄዳ ስልኩን ታወራለች። ወይዘሮ ሀና በጣም ደንግጣ ነበር። ምክንያቱም ይህንን እሷ አሁን ላይ እህቷ መሆኗን አረጋግጣ ነበር መጥራት የፈለገችው። ከዛ ግን ወይዘሮ ኩክሻና ወይዘሮ መነን ግን እርስ በራሳቸው ይነጋገራሉ። እሷ ዲኤንኤ ምርመራ አደርጋለሁ አለች። ስለዚህ በቃ ነገሩ አበክቷል። እኔ ግን ከዚህ ጭንቀት መቼ ነው የሚገላገለው ስትል ኩክሻ ትጨነቃለች። እሷ አሁን ላይ ከዚህ ነፃ መውጣት ትፈልጋለች። ግን ከዚህ አግኝታ ያላደገችውን የእናት ፍቅር ስላገኘች ከዛ ከገባችበት ከእናት ፍቅር መውጣት አቅቷታል። ይህን እያለች ወይዘሮ ሀና እንዴት አንድ ፍሬ ልጅ እንዴት ከካናዳ እዚህ ድረስ መጣው ትኛለሽ ስትል ልጇን ትቆጣለች። በቃ እህቴን ለማየት ስለጓጓው ነው የመጣሁት ይቅርታ እማዬ እያለች እንግዲህ ከዛ እህትሽ ጉዳይ ገና ነው፣ ብዙ ነገር አለ፣ ያልተፈቱ ጥያቄዎች አሉኝ እንደማለት ነው። ከዛም በኋላ ምን እያለች ነው ስትል ኩክሻ ልታዳምጣት ሄዳ ነበር። የእሷ ነገር ገና ነው ምንም አለች። ይህንን ያለችው ከዛ ወደ ቤት ገባችሁ። እሷም ከዛ ይሄ እቅዳችን በቃ ውሃ በላ ማለት ነው እያሉ እርስ በራሳቸው ማውራታቸውን ቀጠሉ። ስለ ገንዘቡ ነዋ ስለምኑ ልትይ ነው ስትል ወይዘሮ መነን እኔ አሁን ስለ ገንዘቡ አይደለም እንዴት ከዚህ ፍቅር መውጣት እንዳለብኝ ግራ ገብቶኛል፣ ምን ቀረኝ ብዬ እቀመጣለሁ ስትል ኩክሻ ብድግ ታደርጋለች። ስለዚህ ዲኤንኤን ምርመራ ታደርጋለች። ከዛም በኋላ ልጇ አለመሆኗ ይታወቃል እያለች እሷም ወሬዋን ቀጠለች። አረፈሽ ተቀመጪ ቁጭ በይ አለች። ወይዘሮ ሀናም መጣች። ወይዘሮ ሀናም ምንድን ነው ምን ሆነሽ ነው ስትል ወይዘሮ መነን ጥያቄዋን አቀረበች። ወይዘሮ መነን ወይን ወይዘሮ ዘነቡ እንግዲህ ልጅ ነች የትሽ ነች የደወለችው መጥቻለሁ ነው የምትለኝ ስትል ነገረች። ከየቴ ጋር ስለመተዋወቅ በጣም ጓግቻለሁ አለች። ከዛ እህቷ ነች ስትል ነገረች። አይ ጥሩ ነው የአብሌት እኮ እህቴ እንዴ ባል መታለች የአብል እህት መታለች አለች። ከዛ አልሰማቻትም እንዴ እህት መሆኑ እኮ ገና አልተረጋገጠም፣ ምርመራ እናደርጋለን አለች ስትል ብስጭት ብላ ወጣች። እስካሁን እኔን አላማሸኝም ነበር ማለት ነው አለች። ከዛ ወይዘሮ ሀና በጣም አዝኛለሁ አለች። ወይዘሮ ዘነቡ እንደዛ አንቺ እኮ ራስሽ ነሽ ተጠራጣሪ አደረግሽኝ አለቻት። ከዛ ቁጭ ብላ አሰበች፣ አወጣች፣ አወረደች። ይህ ሁሉ እንዲሆን ያደረግሽው አንቺ ነሽ ወይዘሮ ዘነቡ አለች። እሷ ስለዚህ ይህንን ሁሉ ያደረግሽው አንቺ ነሽ ስትል እሷም እሷ ላይ መናገሯን ቀጠለች። ለማንኛውም ልጅን ላምጣ ስትል ልጇን ልታመጣ ትሄዳለች ወይዘሮ ሀና። ከዛም በኋላ እንግዲህ አቶ ኩክሻና ወይዘሮ ሀና መነን እንግዲህ መንጎራደዳቸውን ቀጠሉ። ጭንቀት ውስጥ ገብተዋል። ስትራቴጂያቸው የሄዱበት መንገድ እንግዲህ መንገዳቸው ያሉን ሊያገኙ ያሉትን ነገር ሁሉ ሊያጡ ነው። ጓጉተዋል ካናዳ ለመግባት ሁለቱም። እሷ ገንዘቡን ሳይሆን ካናዳ መግባቷን ሳይሆን ኩክሻ ከእናት ፍቅር ከየት እንዴት ነው የምወጣ አሁን ደግሞ እህት ፍቅር አለች። ስለዚህ የእውነቱን ነገር ተናግረን ከዚህ እንውጣ ትላታለች። እስቲ ቆይ አብደሻል፣ ይህንን እውነት ተናግርሽ ወደ ጎዳና ልትወርቂ ነው ትላለች። ይህንን ህይወት ለምደሽ
ወርደሽ አትለምጂም አለች። ከዛም በኋላ እንግዲህ አጸዳ ጋር ደወለች። አጸዳ መላ አታጣም፣ እሷ ለችግር የተፈጠረች ሴት ነች ስትል ወደ እሷ ማላከኳን ቀጠለች። እሷ ተደብድባ በነፍስ ውጪ ነፍስ ግቢ ውስጥ ነው ያለችው። ምክንያቱም እነ አዝራ ደብድቧታል፣ እንዳለ ፊቷ የለም፣ ፋሻ እየፈለገች ነው። አሁን ላይ ከክፋቷ የተነሳ ማንም ዞር ብሎ የማያት ሰው ስለሌለ ግራ ተጋብታለች ለራሷ አጸዳ። ስለዚህ አሁን አጸዳ ጋር ሊደውል ትላለች። አጸዳም እንግዲህ የጠየቀቻት ምግብ ላክልኝና መላውን ነግርሻለሁ አለቻት። ከዛም በኋላ እንግዲህ መርሲ መጣ፣ ድጋሜ ጨመረችላት፣ መታቻት፣ እንደገናም እንግዲህ አነቀቻት። ከዛ እህቱን ይቅርታ መጠየቋን ቀጠለች። መርሲ ኢዝራን ማለት ነው። ጉልበቱ ላይ ተንበርክካ ትለምነዋለች። ግን አንቺ ሆነ ሁሉን ነገር ሰምቻለሁ እና ስለዚህ እባክህ እባክህ ይቅር በለኝ እያለች እንግዲህ ይቅርታዋን ለማግኘት ትማጸናለች። እኔ ግን እኔን ገልሽ ደስታ የምታገኝ ከሆነ ይሄው ግደኝ በቃ ይላታል ለመርሲ። እባክህ ወንድሜ እባክህ ብላ እያለቀሰች ጎኑ ተቀመጠች። ጎኑ ላይ ከተቀመጠች በኋላ እማ እባክህ አሁን አንተ ብቻ ይቅር በለኝ፣ እኔ እሷን እጇን ነው የምሰጣት፣ እሷ የምትልሽን ነገር ለምንድን ነው በጭፍን የምታምኝ ስል ተቆጣት። ከዛ አቅፎም ይቅርታውን ተቀበላት። ከዛ ይቅር አላትም። ከዛም በኋላም እንግዲህ እሷም ከወንድሟ ጋር መስማማቷን ካወቀች በኋላ ወደ አጸዳ ጋር ሄዳ አጸዳን ድጋሜ በጥፊ አነቀች። እሷ ከአሁን አሁን ሰው መጥቶ ጠይቀኝ እያለች የሰራቻቸውን ክፋት ሁሉ ረስታለች። ነገር ግን አሁን ማንም የሚጠይቃትም የለም። መርሲም መታቻት። ከዛም በኋላ እንግዲህ ጥላት ወጣች። እባክሽ ምግብ አምጪልኝ እያለቻት እንግዲህ ምግቡን የሚያቀብላት አታ ወይዘሮ መነን አመጣችላት፣ ላከችላት። ከዛም በኋላ እንግዳ እንደዛ ከሆነ ልጅቷ የምትመጣ ከሆነ አታስቢ ብላ ለወይዘሮ እንግዲህ ለወይዘሮ መነን እንግዲህ የልብ ልብ ሰጣት። ከዛም በኋላ ግን ወይዘሮ መነን ሮጣ ወደ ቤት ውስጥ ገባች። ከዛም ልታወራት ሴትዮዋ እስካሁን አልተመለሰችም አለች። እድሜ ለአንቺ ሁሉንም ነገር አበላሸች እያለች ኩኩሻን መወቀሷን ተያያዘች። ኩኩሻን እየወቀሰቻት ኩኩያ ግን በጣም ነው የምወዳት እኮ እናትነቷን፣ ፍቅሯን፣ ጠረኗን፣ ሁሉ ነገሯ ናፍቆኛል ትላታለች። እሷ አሁን ላይ ያጣችውን የእናት ፍቅር ምትክ አግኝታለች። ከዛ ኢዝራ ከዚህ በኋላ አጸዳ ከዚህ ቤት መውጣት አለባት ብሎ አባቱን ጠየቀ። አባቱ ከዚህ ቤት እንድትወጣ የማላደርገው ከባድ ቃል ስላለኝ ነው፣ በእናቴም አባቴም ቃል አስገብቶኛል ብሎ ለኢዝራ ነገረ። ነገር ግን አሁን ላይ ኃላፊነቱ ለአንተ ስለተሰጠክ አንተ የምትፈልገውን ነገር ሁሉ ማድረግ ትችላለህ አለው። እኔን ግን ስሜን እንዳትጠራ አለው። ስለዚህ እንግዲህ በቃ ወስን አለው። አባትዮ የሆነ ነገር አድርገሽ ነው እንደዚህ የቀጠቀጠሽ እያለ አባትዮ ይጠይቋል። ከዛም በኋላ እንግዲህ ሁሉንም ነገር መጨረሻ ላይ አቶ እስክንድር ሰማ። ልጁ ልትገል እንደነበረ ሊገሉት ሲመካከሩ እንደነበረ በራሷ ቃል እንግዲህ ለመስማት ባክተዋል። እነሱ ጀምሮ ነበር እባክ አባቴን ያሟል ስትል አይ እኔ መናገር አለብኝ ስትል ሀብል ብድግ ብላ ነገረች። ከዛ ስትነግረው አቶ እስክንድር ለረጅም ሰዓት ራሱን ስቶ ነበር። ራሱን ስቶ ከወደቀበትም ከተነሳ በኋላ ሁሉንም ነገር አስረዱት። ከዛም በኋላ እንግዲህ አብል በኢዝራ ማኩረፉን ቀጠለ። ለምን እንትናገራለሽ አለት። ለምን ትናገራለሽ? እንደሚያመው እያወሽ ግን ዛሬ ካልተናገርኩ መቼ እናገራለሁ ስገሉብኝ ስትል እሷም ቀጠለች። ከዛም በኋላ ወይዘሮ ሀና ቤት መጣ። ወይዘሮ ሀና ቤት ልጇ መታለች። ማያ እንግዲህ ማይ አሁን እዚህ ቤት አትንቀስቀሺ አለቻት። እህቴ ጋር መሆን እፈልጋለሁ፣ እህቴን ማግኘት እፈልጋለሁ፣ ግን እሷ አልተነሳችም አለቻት። እናትም እኔ አይ እዚህ
እንደዛ አትንቀሽቀሽ አለች። ከዛ ኩኩሻ ወረደች። ኩኩሻ እህቷ አጠገብ ቁጭ አለች። ሰላም ብላት፣ ሰላም ካለቻት በኋላ ቁጭ ስትል በጣም መቀመጥ አቃታት። እህቷን ማቀፍም አልቻለችም። ምክንያቱም አሁን ላይ ውሸቱ እየተጋለጠባት ነው። በእንደዚህ አይነት ነገር እኮ ፈሪ ስለሆነች ነው፣ አዲስ ሆኖባት ነው ስትል ወይዘሮ ወይዘሮ መነን መናገሯን ቀጠለች። ደግሞ ቆንጅዬ ልጅ ነች፣ እንዴት ታምራለች! ራሷን ነው የምትመስለዋል። እሳቸው ማነች አለች። እኔ እኔ እሷን ያሳደገ ዘነቡ እባላለሁ፣ ሀብልን ያሳደግኩ ስትል ነገረቻት። ከዛ አይ አንቺ ነሽ ማለት ነው እህቴን ተንከባክበሽ ያሳደግሽው አለቻት። ከዛ አዎ አለቻት። ከዛ እናመሰግናለን እህቴን ተንከባክበሽ ስላሳደግሽልኝ ስትል ወሬዋን ቀጠለች። ወሬዋን ብትቀጥልም ግን ኩኩሻ ምንም ነገር ኮንፈርት አልተሰማትም። በጣም ተጨናንቃለች። እናም ባካችሁ አለችና ብድግ ብላ ሄደች። መቀመጥ አልቻለችም። ምክንያቱም ትልቅ ችግር ከፊት ለፊቷ እየተጋረጠባት እንደሆነ እየተሰማት ነው ያለው። ምክንያቱም የልጅቷን ፍቅር የእናቷ ስል የልጅቷን ፍቅር ደግሞ ከተላመድኩ የባሰ ችግር ውስጥ እገባለሁ ብላ እየፈራች ነው። ልጅቷ ግን ማውራቷን ቀጠለች። ማሂ ግን ኧረ ተይ ማሂ እባክሽ ተይ ብቃሽ ትላታለች እናቷ። እንዴ ከእናቴ ጋር ማውራ ብዙ ነገር አለ አትከልክኝ እያለች ወሬዋን ቀጠለች። እኔ ድሮ ከነ እህቴ ግን መሆን እመኝ ነበር አለቻት። እባክሽ እኔ ምንሽን ነካው እባክሽን ላውራ ከእህቴ ጋር ትላታለች። እሷ ደነገጠች። ከዛም በኋላ እንግዲህ አንቺ ከዛ አቶ አሁን በቃሽ ስትል እንግዲህ መደባደቡ ተጀመረ። እናንተ ከዚህ ቤት እንደምትወጣ አጸዳ ተነገራት። ከዛ ሀብል ተይ ስትል ይህን ቤት አታምሽ ስላት ነገሯት። ከኔ ጋር ያለሽ ችግር ምንድን ነው ስል ግልጹን አፍረጥርጣ ለመናገር ፈልጋ ነበር። ነገር ግን ይሄ ቤት አንቺ በዚህ አይሳካም አለችው። ህይወቴን ነው የምትፈልጊው ግን አይሳካልሽም ስል አባቱ ሰማ። ከዛም በኋላ እንግዲህ ይሄ ነገር ትክክል አይደለም፣ የምትፈልጉት ነገር አይደለም ተናገር አለ። ከዛ መናገሩን ቀጠለ። ከዛም በኋላ መናገር አልፈለገም። አባቴ ደንግጦ ይወርቅብኛል ብሎ ስለፈራ ከዛም በኋላ ተናገር ይዝራ ብሎ በቁጣ ተናገር። እንደ ዋሸኝ አይኔን አይቼ አውቃለሁ፣ አትዋሽ፣ አንተ እውነቱ ስትደብቀኝ ነው የሚያመኝ ስል ይጠይቃል። አባዬ እኔ እነግርሃለሁ አለች ሀብል። ከዛ ሀብል ልትናገር ስትነሳ መርሲ መጣች። መርሲ ሲመጣ በይ መርሲ እኔ አይነት ተናገሪ ስትላት መለሰችላት። እኔ እነግርሃለሁ ስትል ነገረችው። ራሱን ስቶ ወደቀ። ከዛም በኋላ ያለው እንግዲህ ያም እንዴት ስል ተቆጣት ሀብልን። እሱም ራሱን ስቶ ለትንሽ ደቂቃዎች ቆየ። ከዛም በኋላ እንግዲህ አሁን ቤቱ ታመሰ፣ መውጣት አለበት መውጣት የለብሽም በሚል ከዛም በኋላ አቶ እስክንድር ሽጉጥ ይዞ መጣ። ወይዘሮ አጸዳ ላይ ደቀነ። በል ግደለኝ ግደለኝ አለው። ከዛም ግደለኝ 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 አለው። ከዛም በኋላ መርሲም እንድትወጣ ፈልጋለሁ፣ መርሲን አላስወጣትም፣ ይቅርታን አግኝቻለሁ አለ። ከዛም በኋላ እንግዲህ ማርዳ ሐኪም ቤት ገብታለች ለክትትል። አሁን ክትትል እሷ ጋር መሄድ አለብኝ፣ ከዛም በኋላ ለአጸዳ ማስጠንቀቂያ መስጠት አለብኝ ብሎ ወደዛ ሄዳ በመሀል ማርዳም ተደውሎላት ነበር። ከዛ እያወሩ እያለ እንግዲህ ወይዘሮ አጸዳ ማስጠንቀቂያ ተሰጣት። ልብስሽን ሰብስበሽ ከዚህ ቤት ውጪ ተባለች። ከዛ እንዴት ብላ እንግዲህ ቁጣዋን ቀጠለች። ከዛም በኋላ ከኔ ጋር ያለች ችግር ከሌለ አሁንም ቤት ለቀሽ ውጪ ስላት ነበር። ይሄ ቤት የኔ እንግዲህ ከዛም ነገረ ይህን ግዛ አንተ ተው አባቴን እኮ ልትገለው የነበረ የገዛ ሚስት ነች አለችው። ከዚህ በላይ ምን ለመጣልኝ ነው እያለች ክርክሩን ቀጠለች። ከዛ እየተንጫጩ አቶ እስክንድር ከታቸው ነው ሰማ። ሮጦ መጣ። እጅ አጸዳነች አለ። ከዛ እየሮጠ ሄዳ አንቺ የተረገምሽ ብሎ ልመታ ስል አትፈታተኝኝ አላት። ለምን ሰንዝረት ናምታኝ እያለች ገፋፋችሁ ልመታት። ከዛም በኋላ መጣ። አንቺ አላት እንዴት ብትደፍሪ ነው አላት።
ቆይ መጣው ስል ሽጉጡን መዞ መጣ። አቶ እስክንድር ሽጉጡን መዞ እንግዲህ ስመጣ ደቀነባት። ሁሉም ጮሁ። አባዬ አባዬ አለዋት። ከዛ ሽጉጡን በእጁ ያዘ። እሷ ለደንቅ አትግደለኝ አለችው። አትግደለኝ ብል በሰደፉ መቷት። ከዚህ ቤት ካልወጣሽ ይኸውልሽ በዚህ ሽጉጥ ነው ምደፋሽ አላት። ዝቶባት እንግዲህ ከዚህ ቤት ውጪ አለ። ከዚህ ቤት ውጪ ውጪ አለ። ማነው አንቺን ውጪና ግቢ ያደረገሽ ስል ሁለታችሁንም እሰራላችኋለሁ አለ። ከዛ ኢዝራ እንግዲህ የነበረውን ችግር ወይንም ደግሞ ከሱ እንዳልተወለደ ልትናገር አስባ ነበር። ነገር ግን አልተሳካለትም። ከዚህ በኋላ ምንም አይነት ነገር የምትተነፈሽ ከሆነ በዚህ ሽጉጥ ነው የሚወገልሽ አለ። ከዛም በኋላ ይሄ ሁሉ የተፈጸመው በአንቺ ነው ስል ሀብልን መቆጣቱን ቀጠለ። ግን ሀብል ሂጂ ልብሷን አምጪላት ተባለች። ልብሷን መርሲንም ልብሷን ሁሉንም ከዚህ ቤት አስወጡልኝ አለ። ከዛም በኋላ ወንድም አለኝ ብዬ አላስብም አለች። ከዛ እንደ ቤተሰቦች ሞተሃል አለች። ከዛም በኋላ ገዛ ልጄን ከኔ ስትወስጂ ነበር የሞትሽው አላት። ከዛም በኋላ ልጅ መርሲ ብቻ ነች አለች። እኔ አሁንም ዛሬም እንዲህ ብለህ ትናገር፣ ይሄ ነገር ለምንድን ነው የተደጋገሙ ጥያቄ የሆነበት? ምንም ነገር አይታወቅ። ከዛ ታውታው በቃ ብላ ይዛ ለመውጣት ሞከረች። ነገር ግን አንቺ የምታውቂ ነገር አለ፣ ይህን ነገር አውቅሽ የደበቅሽኝ ነገር ካለ ግን የመጨረሻችን ነው አላት። ከዛም ወጥተው ሄደ ወይዘሮ ሀናን። ከዛም በኋላ ወጥታ በሀሳብ እየሄደች ነበር። ከዛ ከቤት ተባረራ ወደ ወይዘሮ መነን ቤት ለመሄድ ደወለች። በቃ እንገናኛለን ውጪ አለች። ወይዘሮ ሀና መኪና እየነዳች ሀብልን ገጨች። እንግዲህ በአንድም በሌላም መንገድ ሀብልና እናቷ እውነተኛ እናቷ ሊገናኙ ጫፍ ላይ ደርሷል። የወይዘሮ መነንና የአጸዳ መጨረሻ ምን ይሆን? በቀጣሉ ክፍል 25 ምንገናኝ ይሆናል። እስከዛ ባላችሁበት ሰላም ይብዛላችሁ።